በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዓሉ በሚከበርበት በሐምሌ 1 ቀን የሚነበብ የሊቀ መላእክት ቅዱስ ራጉኤል ድርሳን ይህ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር አሜን። አርምሞ ጽርዓት በሌለበት በፍጹም ምስጋና ልዑል እግዚአብሔር ከሚያመሰግኑ ከኪሩቤልና ከሱራፌል ከሌሎችም ሊቃነ መላእክት ከሚካኤልና ከገብርኤል ከሩፋኤልና ከፋኑኤል ከአፍኒንም ጋራ በልዑል ዙፋን ዙሪያ ቆመው ሲያመሰግን ሄኖክ ያየው ይህ የመላእክት አለቃ ቅዱስ ራጉኤል ነው። በምድር ላይ ገዢ ሆነው ሳለ በእውነት በማይፈርዱ ዳኞችና ነገስታትን በታላቁ የፍርድ ዕለት የሚቀበላቸው የሚበቀላቸውና የሚፋረዳቸው ከፍርድ በኋላም ወደ ገሃነመ እሳት ይወረውራቸው ዘንድ ስልጣን የተሰጠው የመላእክት አለቃ ይህ ቅዱስ ራጉኤል ነው። ራሱ ሄኖክ እንደተናገረ እንዲህ ሲል፣ መለስ ብዬ ወደ ሌላ ቦታ ስመለከት ሰፊና ጥልቅ የሆነ ቦታ አየው። በዚያም እሳት ይነድ ነበር። ከዚያም ነገስታቱን ኃያላኑንም አምጥተው በዚያ ታላቅ ቦታ ጣሏቸው። በዚያም ቦታ ለመቅሰፍት በተዘጋጁ ስፍር ቁጥር በሌላቸው በብረት ማሰሪያ ሲያስሯቸው ዓይኖቼ ተመለከቱ። በዚያም ጊዜ ከኔ ጋር የነበረውን ፍቅር አንድነት ያለውን መልአኩ ራጉኤልን እነዚህ የዙሃዎች ማሰሪያቸው ለማን ይዘጋጃሉ ሲል ጠየቅኩት። መልአኩ ቅዱስ ራጉኤልም የአዛዜል ሰራዊት ወገን የሆኑ ሁሉ ታስረው በገሃነም የሚጣሉ ዘንድ ለነሱ ይዘጋጃሉ። እግዚአብሔርም እንዳዘዘ በላያቸው ቋጥኝ ድንጋይ ይጭኑባቸዋል፣ ይገጥሙባቸዋልም። እኒህ የመላእክት አለቆች ሚካኤልና ገብርኤል፣ ሩፋኤልና ፋኑኤል፣ አፍኒንም ታላቅ የሆነች በዚያች ዕለት ወደ ገሃነም ገፍተው ይጥሏቸውና አጽንተው ይቆልፉባቸዋል አለኝ ሲል ሄኖክ ተናገረ። የተወደዳችሁ ወንድሞች፣ እንግዲህ የመላእክት አለቃ ቅዱስ ራጉኤል ምስጢራትን በገለጸለት ጊዜ በሄኖክ ቃል የተነገረውን ሰምታችኋል። አመፀኞች የሰይጣን መልእክተኞች ስለሆኑ በዚህ ዓለም የሚኖሩትን ሰዎች ስለበደሏቸውና ስላሳቷቸው በኃጢአታቸው እግዚአብሔር በእነሱ በቀልን ይመልስ ዘንድ በዚያች በታላቂቱ ዕለት መላእክት እሳት የሚነድበት ወደ ገሃነም ይጥሏቸዋልና፣ ስለዚህም የፍጥረት ሁሉ ፈጣሪ የሚሆን ልዑል እግዚአብሔርን ከማመስገን የማያርፉ የማያንቀላፉ የትጉሃን መላእክትን የመታሰቢያ በዓላቸውን ጸሎት በመጸለይ ለነዳያኖችም ለችግረኞች ምጽዋትን በመስጠት መስዋዕት በማቅረብ ማክበር ይገባናል። እኒህ መላእክት ለሰው ልጅ ፍጥረት ሁሉ ያለምንም እረፍት መሐሪና ይቅር ባይ ከሚሆን እግዚአብሔር ዘንድ ምሕረትንና ቸርነትን ይለምናሉና፣ በዛሬውም ዕለት ለነዳያን ምጽዋት በማድረግ የታረዙትን በማልበስ የታረዙትን በማልበስ የተራቡትን በማብላት የተጠሙትን በማጠጣት የመላእክት አለቃ የቅዱስ ራጉኤልንም በዓል የሚያከብር ክርስቲያን ሁሉ የተመሰገነ ነው። የታሰሩትንና የታመሙትን ድውያንን በመጠየቅ ያዘኑትን በማረጋጋት የተከዙትንም በማስደሰትና በማጽናናት እንግዶችን በመቀበል መንገድ በመሄድ የደከሙትንም ምዕመናንን እግራቸውን በማጠብ መታሰቢያቸውን ያደረገ የተመሰገነ ነው። የሰው ልጅ ከቅዱሳን መላእክቶቹ ጋር ለፍርድ በመጣ ጊዜ በዚያ ፍጹም ባለሟልነትን ያገኛልና። ጌታ በማቴዎስ ወንጌል እንደተናገረ የሰው ልጅ ከቅዱሳን መላእክቶቹ ጋር በምስጋና በመጣ ጊዜ የዚያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። አሕዛብንም በጌትነቱ ፊት ይሰበስባቸዋል። እረኛ በጎቹን ከፍየሎቹ እንዲለይ እንዲሁ እርስ በርሳቸው ይለያቸዋል። በጎችንም በቀኙ ፍየሎችንም በግራ ያቆማቸዋል። ከዚያም ንጉሡ በቀኙ ያሉትን እናንተ የአባቴ ብሩካን ዓለም ከመፈጠሩ በፊት የተዘጋጀላችሁን መንግስት ትወርሱ ዘንድ ኑ ወደ እኔ ይላቸዋል። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ በእንግድነት የተቀበላችሁ አሳድራችሁኛልና፣ ብታረዝ አልብሳችሁኛል፣
ታምሜም ጠይቃችሁኛል፣ ታስሬ ወደ እኔ መጥታችሁ ጎብኝታችሁኛልና ኑ መንግስትን ውረሱ ይላቸዋል። በዚያን ጊዜም ጻድቃን እንዲህ ሲሉ ይመልሱለታል። አቤቱ ተርበህ አይተህ መቼ አበላንህ? ወይስ ተጠምተህ አጠጣንህ? መቼ እንግዳ ሆነ ተቀበልንህ? ወይስ ታርዘህ አለበስንህን? መቼ ታመህ ጠየቅንህ? ወይስ ታስረህ ጎበኘንህን? ብለው ይጠይቁታል። ንጉሱም መልሶ እውነት እላችኋለሁ ከእነዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ሲል ይመልስላቸዋል። ከዚያም በግራው በኩል ወዳሉት መለስ ሲልና እናንተ የተረገማችሁ ከኔ ወግዱ፣ ለሰይጣንና ለወገኖቹ የተዘጋጀች የዘላለም እሳት ወዳለበት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ በእንግድነት ያልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመምም አልጠየቃችሁኝም፣ ብታሰር አልጎበኛችሁኝም ይላቸዋል። በዚያን ጊዜ እነርሱም ደግሞ አቤቱ መቼ ተርበህ አይተን አላበላነ? ወይስ ተጠምተህ ያላጠጣነ? መቼ በእንግድነት መጥተህ ያልተቀበልንህስ? ወይስ ተራቁተህ ያላለበስንህ? ወይስ ታመህ ያልጠየቅንህ? ታስረህም ያልጎበኘንህና ያላገለገልንህ? ይሉታል። ንጉሱም እውነት እውነት እላችኋለሁ ከነዚህ ከታናናሾቹ ድሆች ወንድሞቼ ለአንዱስ እንኳን ያለማድረጋችሁ ለእኔ ያለማድረጋችሁ ነው ሲል ይመልስላቸዋል። ከዚህም በኋላ እሊህ ኃጥአን ወደ ዘላለም ስቃይ ሲሄዱ፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ። ወንድሞቼ ሆይ እንግዲህ በወንጌል የተነገረውን ሰምታችኋል። ስለዚህም ለድሆችና ለችግረኞች በመራራት የቅዱስ ራጉኤልን ትጉሃን የአእላፍ መላእክትንም መታሰቢያን በዓላቸውን ማክበር ይገባናል። ይህ ታላቅ የሆነ የመላእክት አለቃ ቅዱስ ራጉኤልና ሌሎች ቅዱሳን መላእክት ሁሉ ለኃጥአን ፍርዳቸውን፣ ለጻድቃን ዋጋቸውን ለመክፈል መድህን ጌታ በሚመጣበት ጊዜ በፍርድ ቀን ምሕረትን እናገኝ ዘንድ ለሰው ልጆች ይቅርታን ይለምናሉና። ይልቁንም እኛ በምድር ላይ ሳለን በሕይወታቸው ይመሰል ዘንድ አጥብቀው ይጥራሉ። እንደዚሁም ሁሉ መላእክተ ብርሃን እኛን ለማዳን የሚተጉትን ያህል ሰይጣንም ከተንኮለኞች ወገኖቹ ጋር በልዩ ልዩ ተንኮል መላእክተ ብርሃን በመምሰል የጥፋት መልእክተኞች እውነተኛው መላእክት ነን በማለት ራሳቸውን በተንኮል ጎዳና እያዘጋጁ እኛን ከጽድቅ ጎዳና አውጥተው በነፍሳችንም በስጋችንም አሳስተው ሊጎዱን አጥብቀው ይጥራሉ። ስለዚህም ቅዱስ ጳውሎስ በሁለተኛው የቆሮንቶስ መልእክቱ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ሲል ተናግሯልና። ይህ ደግሞ አያስደንቅም። እሱ ራሱ ሰይጣን በልዩ ተንኮሉ ብርሃናዊ መልአክን ለመምሰል ራሱን ይለውጣልና። ይህም ደግሞ እንደ ታላቅ ቁም ነገር አይቆጠርም። የሰይጣን መልእክተኞች ራሳቸውን እውነተኛ መልአክ በማስመሰል ማታለል ልማዳቸው ነውና፣ የመጨረሻ ውጤታቸው ግን ከምን እጅግ የከፋ ነው። ቅዱሳን መላእክትስ ከሰይጣንና ከርኩሳን አጋንንት ወጥመድ አምልጠን ክፍላችን ቅድመ ዓለም የነበረ ከአብ ጋር በሪና ያየው ከተመረጠው ከኢየሱስ ክርስቶስ ጋር ይሆን ዘንድ እኛን ለማዳን ይተጋሉ። ሄኖክስ በቅዱሳት መጻሕፍት እንደተጻፈ በሥራ ሁሉ የተመሰገነ ነው። ሄኖክ አካሄዱን ስላሳመረና እግዚአብሔርን ደስ ስላሰኘው ስለ እርሱ በመጽሐፈ ኦሪት እንደተነገረው ማቱሳላን ከወለደ በኋላ 300 ዓመት ኖረ። ሌሎች ልጆችንም ወለደ። የሄኖክም መላ ዘመኑ 365 ዓመት ነው። ሄኖክም በዘመኑ ሁሉ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ከሞት ፊት ሰውሮታልና። የሁሉን ልቦና እያንዳንዱ መርምረህ የምታውቅ በቅዱሳኖችም ላይ አድረህ የምትኖር ቅዱስ እግዚአብሔር ሆይ ሄኖክን ከሞት ፊት እንደሰወርከው እኛንም ፍጹም ጠላታችን ከሆነ ከዲያብሎስ ወጥመድና ከወገኖቹም ሁሉ ተንኮል ሰውረን። በዚህች በዛሬይቱ ዕለት ክቡር የሚሆን የሊቀ መላእክት ቅዱስ ራጉኤልን በዓል በማክበር በቸርነት ጸጋንና ምሕረትን የምናገኝ ዘንድ የተዘጋጀን አድርገን። ይልቁንም ጌታችን ሆይ ለዘወትር አንተ ከኛ ጋር ሁን፣ ባርከንም። የሰውነታችንም ጠባቂ ፈጣሪያችን፣ የሕይወታችን ብርሃን፣
ኃይላችን ተስፋችንም አንተ ነህና የሊቀ መላእክት ቅዱስ ራጉኤል ጸሎትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱና በረከቱ ለዘላለሙ በእውነት ይደርብንና የመላእክት አለቃ ቅዱስ ራጉኤል ያደረገው ተአምር ይህ ነው። በንጉሱ በሄሮድስ ዘመን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ አስቀድሞ በለዓም በመሰዊያ መካከል ሆኖ ኮከብ ከያዕቆብ ይወጣል ብሎ ትንቢት እንደተናገረው በመልአኩ በቅዱስ ራጉኤል እጅ ለምስራቃውያን ነገስታት ለሰብአ ሰገል ኮከብ ተገለጸላቸው። ከዚያም ነገስታቶቹ ሰብአ ሰገል ከሰራዊቶቻቸው ጋር ለመሄድ በተነሱ ጊዜ ይህ ኮከብ ከምስራቅ አገር እነዚህን ነገስታቶች እየመራ ኢየሩሳሌም ከንጉሱ ከሄሮድስ ቤተ መንግስት አደረሳቸው። ያን ጊዜም የሄሮድስ ዘመነ መንግስት ነበርና ከንጉሱ ሄሮድስም ከተማን በደረሱ ጊዜ ይህ ኮከብ ከነሱ ተሰወረ። ወደ ንጉሱ ሄሮድስም በገቡ ጊዜ የተደረገውን ሁሉ ከመጀመሪያ እስከ መጨረሻ ለንጉሱ ነገሩት። ንጉሱም የነገሩትን ሁሉ በጥንቃቄ ከሰማ በኋላ እንግዲህ እናንተ ሄዳችሁ ፈልጋችሁ ለተወለደው ሕፃን ስገዱለት፣ ሕፃኑ ያለበትንም ቦታ ባገኛችሁትም ጊዜ እኔም ደግሞ ሄጄ ሰግድለት ዘንድ ተመልሳችሁ ንገሩኝ አላቸው። ከንጉሱ ሄሮድስ ከተማም ወጥተው ሲሄዱ መልአከ ብርሃናት ቅዱስ ራጉኤል ዳግመኛ ያንን ኮከብ ገለጸላቸውና ኮከቡ እየመራቸው እስከ ቤተልሔም አደረሳቸው። የተወለደውንም ሕፃን አገኙትና ሰገዱለት። ወርቅና ከርቤ ዕጣንም እጅ መንሻ አቀረቡለት። ከሰገዱለትም በኋላ መልአከ ብርሃናት ቅዱስ ራጉኤል በሌላ መንገድ ወደ አገራቸው እንዲሄዱ እንጂ ተመልሰው ወደ ሄሮድስ እንዳይሄዱ በሕልም ተገልጾ ነገራቸው። ከዚያም በመልአከ ብርሃናት ቅዱስ ራጉኤል አመልካችነት ወደ ሀገራቸው ተመልሰው ሄዱ። አማላጅነቱ የመልአኩ የቅዱስ ራጉኤል ረድኤትና በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል አሁንም ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውንም ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ንጽሕት ቅድስት በምትሆን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት